እኔ ደግሞ በእናንተ የመጣ ሀይሚን አላላትም። ምን እንደምታመጡ ደግሞ አያለሁ። ምን እንደምታመጡ አያለሁ። ታብዱ እንደሆነ እናያለን። እኔ የተፈጠረብኝን ችግር ጀግኖኝ ያልፍና እንተያያለን። ምን እንደምታመጡ እንተያያለን። በጣም ጎዳችሁኝ እናንተ እናቴ ደሙት። ምን እንደምታመጡ እናያለን። እርቅ ነው ማረጋችሁ። ሀይሚን እኔ ይኸው ምንም አይፈጠርም። እኔ እና ሀይሚ ጋር ምን እንደምታመጡ እናያለን። የፈለገ ጊዜ ሊፈጅ ይችላል። የፈለገ ብዙ መከራ ላልፍ እችላለሁ። ግን ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? እኔ ያለው እግዚአብሔር ይመስገን። በያላችሁበት ዓለም ዳርቻ ሰላማችሁ ብዝት ትርፍርፍ ይበልልኝ። እንግዲህ ዛሬ ሰንበት ነው፣ ለሁላችሁ መልካም ሰንበት ብያለሁ። እንግዲህ ዛሬ የመጣሁት አንዳንድ ነገር ትናንትና ላይቭ ላይ ሆኜ የታዘብኳቸውን ነገሮች በጨዋ ደንብ እንድንነጋገርበት ነው እና ሁላችሁም የእናንተን ሀሳብ አስተያየት ኮሜንት ላይ አስቀምጡ። እኔም ደግሞ የተሰማኝን ልናገር። በመጀመሪያ ትላንትና እንግዲህ ብሩኬ ላይቭ ላይ ነበረ። ላይቭ የገባው ማምሽቶ ነው እና ያው ደብሮት እንደገባም ተናግሯል። በጣም ሲደብረኝ መተኛት አልቻልኩም እና ቢያንስ ላይቭ ገብቼ ፈታ ለበል ብዬ ነው ብሎ መጣ። ላይቭ ላይ መጥቶ ግን ሲደረግ የነበረው ሲገባ ጀምሮ እየተደረገ የነበረው ነገር እስኪ በእናንተ ትክክል ነው ወይ? ሁላችሁም እንደ ሰውኛ ስናስብ አይኖ እናውቃለን። ሀይሚን ትወዷታላችሁ፣ እኛም እንወዳታለን። እንደ አይን ብሌናችን ነው ምናያት። ሁለቱንም እንወዳቸዋለን። እኔ በበኩሌ ሁለቱንም ወዳቸዋለሁ እና ነገር ግን ያው ሰሞኑን ብሩኬ እያጠፋ ያለው ጥፋት አለ። በሱ ደግሞ ጥፋቱን በስነ ስርዓት እየተነገረው ነው። በነገራችን ላይ አንዳንዴ ተፈጥሮን ምንም ምን እንጃ ሊያሻሽለው የሚችል ነገር አለ ብዬ አላስብም እና ከባድ ነው። ብሩኬ ምንም በቃ ይነገራል፣ ግን ብዙም ማስተካከል ያለበት ነገር እንዳለ ምናለሁኝ። ግን ደግሞ እዛ ላይቭ ላይ ሄዶ መረበሹ አስፈላጊ ነው ወይ? ምንም ቢሆን ሀይሚና ብሩኬ አንድ ናቸው ውዶቼ። እነሱ ተጣልተው የትም አይቀሩም። በቃ እሱም ተናግሯል። ዋጋ ልከፍል እችላለሁ፣ ብዙ ነገር ልሆን እችላለሁ፣ ብዙ ነገር ላሳልፍ እችላለሁ፣ ግን ደግሞ ሀይሚ መልሽ እጅ ያስገባታለሁ ብሏል። አዎ ይሄን እናምናለን። ሀይሚዬን ብትሆን ጨክናበት አይደለም። ሀይሚን ብሩኬን እንደምትወደው እናውቃለን፣ እንደሚጓደዱ እናውቃለን። ስለዚህ እነሱ ነገ አንድ እንደሚሆኑ ደግሞ አትጠራጠሩ። ተጣልተው ተለያይተው እንደማይቀሩ አትጠራጠሩ። እንደሚቀሩ ይቀራሉ ብላችሁ እንዳታስቡ እና ይሄ ነገር እኛን በኋላ አያሳፍረንም ወይ? እውነት እያደረግን ያለነው ነገር ትክክል ነው ወይ? እነሱ አንድ ሲሆኑ እኛ እናፍርም ወይ? ትክክል ነው። የሰው ቤት እሺ፣ ቤታችን እሺ እንደፈለጋችሁ፣ ሀይሚ ብሩኬ ጋር እሺ እንደፈለጋችሁ። ሰው ቤት ሄዶ መበጥበጡ ግን ተገቢ ነው ወይ? ሰው ቤት ሄዶ መበጥበጡ ተገቢ ነው? ሰው ማሳጣቱ፣ ለምሳሌ ብሩኬ ጋር ማንም ሰው ላይቭ ጌም እንዳይጫወት አታድርጉ። እውነት እንደዛ ነው እያደረጋችሁ ያላችሁት ለመሰላችሁ። ልጁ እንግዲህ አላቃትም ሀይሚን፣ እኔ አላቃትም። ላያቃት ይችላል ይሄ ልጅ እንግዲህ። ሀይሚ ቲክቶከር አይደለችም፣ እነሱ ደግሞ ቲክቶከሮች ናቸው። ላያቃት ይችላል። ማናት ሀይሚ? እኔ አላቃትም። ሀይሚ ቁጥር አትጻፉብኝ 888 እያሉ ሲጽፉ ቲክቶክ ማን ነው? ቲክቶክ ደግሞ ቁጥር አይወድም፣ ይዘጋል። ገባችሁ? ይዘጋል ቲክቶክ ቁጥር አይወድም። እና ልጁ ተናዶ እንዴት አውቃታለሁ በቃ እንደዚህ ብላችሁ አትጻፉብኝ ምናምን ብሎ እንዴ መጀመሪያ ታው ብሎ ተናግሯል። ቀስቴ ማለት ነው። ታው አትጻፉብኝ ብሎ ተናግሯል። እነሱ ግን ገብተው ሄደው እየጻፉ ነበር። እና ይሄ ብሩኬን ከሰው ጋር ማጣላት ለምሳሌ ማለት ነው። እውነት ለመናገር የሀይሚና የብሩኬ ኦዲየንሶች ሀይሚና ብሩኬን ማስከበር ጥሩ ነው። ሀይሚና ብሩኬን ማለት የእነሱ ጋር ሰው እንዳይላቸው ማስከበር ጥሩ ነው። በቃ እንዲፈሩ ማድረግ ጥሩ ነው። ግን ደግሞ ሰው ማሳጣትስ ተገቢ ነው ትላላችሁ? እነዚህ ልጆች ጌም መጫወት ቢፈልጉ ከእነሱ ጋር አንጫወትም እያሉ ሰዎች ቢያድሙባቸው እስኪ ንገሩኝ። ከነሱ ጋር እነሱ ቤተሰቦቻቸው ታሳዳቢ ስለሆኑ እኛ ከነሱ ጋር ጌም መጫወት አንችልም ብለው ጌም አንጫወትም ቢሉስ መብታቸው ነው። ስለዚህ ይሄ ሀይሚና ብሩኬን ሰው ማሳጣት አይሆንም ወይ? ይሄ ነገር ጊፍተሮቻቸውን ለምሳሌ ለከሌ ሰጠች ለከሌ አሰጭም ከሌ ኮንዲና ተከል እያላችሁ ጊፍተሮቻቸውን አስቀይማችኋል። እውነት ለመናገር ማለት ነው። እነማን እንደሆናችሁ ባላቅም ግን
ሁሉንም አሁን ቲጂ አሁን ሁሉንም ለእናንተ ተተናል ብላለች። እስኪ ሲቀጣ አድኑት እንደዚህ የምትሉ ሰዎች ማለት ነው። 5 ሳንቲም ምንም አስተዋጽኦ ሳይኖራችሁ ነገር ግን ለሀይሚና ለብሩኬ ትልቅ አስተዋጽኦ ትልቅ ነገር የሚያደርጉትን ሰዎች ለምንድን ነው የምታሳጧቸው? ይሄ ተገቢ ነው? በጨዋ መልክ እስኪ እናንተ አስተያየት ኮሜንት ላይ እውነት ለመናገር ማለት ነው። ተገቢ ነው ወይ? ትክክል ነው ወይ? ይሄ ነገር በእውነት እንደኔ ትክክል አይደለም። እነሱም ማስከበር ጥሩ ነው። ሀይሚን ማስተዋወቅ ጥሩ ነው። ለማያውቋት ጊፍተሮች ስለ ሀይሚ መናገር ማውራትም ጥሩ ነው። ግን ደግሞ በየቤቱ እየሄዳችሁ የሀይሚን ስም አታስነሱ። እውነቴን ነው የምላችሁ። አንደኛ ከነሱ ጋር ሰው ጌም እንዳይጫወት አታድርጉ። ጌም አንጫወትም ማለት ይችላሉ። እንደዚህ አይነት ረባሽ ቤተሰብ ካለ በእነሱ ምክንያት ሌላ ስድብና ችግር የሚደርስባቸው ከሆነ ከነሱ ጋር ጌም አንጫወትም ይላሉ። ገባቸው? ሊያብሩ ሁሉ ይችላሉ። ስለዚህ እዛ ጋር ጌም ሲጫወቱ ሲጀመር ተስማምተው ተነጋግረው ስለሆነ ጌም ሲጫወቱ የሚጫወቱት ታው የምር እንደዛ እኔ በበኩሌ እንደዛ አይደረግም። እሱንስ መሳደቡ ተገቢ ነው ወይ ማለት መምከር ጥሩ ሆኖ ሳለ ግን መሳደቡ ያቺ ራሱ ባለጌዋ ነበረች። በቀደም ያጣላቻቸው ራሱ ነበረች እዛ ላይ ብለ ትላንትና መታ ነበር። ትላንትናም የተለመደ የሚያስጠላ ኮሜንቷን የሚደብር ኮሜንቷን እየጻፈች ነበረ። በጣም ይደብራል። ታው የእውነት አንዳንዴ የሚደረግና የማይደረግ ነገር እየለየን ጥሩ አይደለም፣ መልካም አይደለም። ይሄ ለነሱ የሚጠቅማቸውን ነገር ብናደርግ ምን ችግር አለው እንዴ? ለነሱ የሚጠቅማቸው ስማቸውን በጥሩ ማንሳት ነው፣ ስማቸውን በጥሩ ማስተዋወቅ። የሀይሚና የብሩኬ ቤተሰቦች ትላንትና በነገራችን ላይ እቺ ንግስት በጣም ተመችታኛለች። ንግስቷ የምትባለው ማለት ነው ቲክቶክ ላይ። እኔ በነገራችን ላይ ድሮም ጉዳታለሁ ማለት ለኔ እንጃ ለኔ ከቲክቶከሮች ንግስቷ በጣም ለኔ ምርጥ ቲክቶከር ናት። እስከዛሬ በማውቃት ማለት ነው። ጥሩ ናት። በቃ ቲክቶክ ላይም ንግስት ተብላለች። በቃ የቲክቶኩ ንግስት እሷ ናት ተብላለች። እና በፊትም ወዳታለሁ፣ ግን ደግሞ ትላንትና በስማም እናንተ በጣም ጎበዝ፣ በጣም ብልጥ ያወቀች፣ በጣም በትዕግስት የያዘቻችሁ፣ በጣም በፍቅር የያዘቻችሁ ችላችሁ ያመሸች እሷ ናት እንጂ ሌላ ስንት ባለጌ አለ። ኧረ ስንት ባለጌ ከፍታፎች አሉ፣ ስንት ባለጌዎች አሉ። ገባቸው? ስንት ባለጌዎች አሉ። ስለዚህ በዛን ሰዓት ብሩኬን ማጣላት ነው የሚሆነው እና እንደዛ አይነት ነገር ተገቢ ነው ብዬ አላስብም። አስቡበት ጋይስ፣ አስቡበት። በተለይ እንደዚህ የምታደርጉ ሰዎች ምናልባት ሀይሚን የጠቀማችኋት መስሏችሁ ከሆነ ስህተት ነው። ይሄ የምር በጣም ስህተት ነው። ደብራል፣ ደስ አይልም ሲጀመር። እንዲህ ከዛ እየመጡ እኮ ጭቃ ፋሚሊ እያሉ እየጻፉ ነበር። ገባችሁ? ለምን ጭቃ ፋሚሊ እንሆናለን? ጨረቃ ፋሚሊ ነው ስማችን። ጭቃ ፋሚሊ አትሆኑ በቃ አንዳንድ